አህያውን ፈርቶ ዳውላውን አህያውን ፈርቶ ዳውላው። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ አድርጉ። ዛሬ አህያውን ፈርቶ ዳውላውን የመታውን ጉድ እነግራችኋለሁ። እንዴት አይነት ጮማ የሆነ ወሬ! በእውነት እንደ የዛሬው ወሬ ተውኝ። በቃ ምግብ እንኳን አያስፈልጋችሁም። በእውነት የዛሬው ወሬ ውይ እናንተ የዛሬው ወሬ ከአዲስ አበባ ጀምሮ ጎጃም፣ ጎንደር፣ ወሎ፣ ሸዋ አድርጎ በቃ የት ጋር መሰለ የሚቆመው ወልቃይት ተከዜ ዘብ የተባለበት ዝጋ ነው እኮ። አንተ ዝም ብዬ አይደለም እውነት ለእያንዳንዳችሁ የአሁኑ ወሬ ቁርሳችሁ ነው። ለእያንዳንዳችሁ ደግሞ ምሳ፣ ለእያንዳንዳችሁ ደግሞ እራት በቢራ ከዝጋዛችሁ አረባከ ምትሉት እንዴ ቀልድ። እኔ እንዴ ዝም ብዬ አይደለም ነግሬያለሁ። ፍልፍል አድርጌ እኮ ነው የማመጣልህ። ኧረ አንተ እንዴ በሕክምናው ዘርፍ ብትል፣ በጦርነቱ ዘርፍ በምኑ ብትል በቅኔ ቁጭ ነው የማደርግልህ እኮ እንዴ። ፕሮፌሰር መሆናለሁ አትጠራጠር እንዴ አትጠራጠር። ዶክተር አብይም ያልገባበታለ እንዴ? እኔስ የማልገባበት ምክንያት ምንድን ነው እንዴ? ትቀልዳለህ? እገባ እንዴ? እኔ ለዶክተሮች ማብራሪያ እሰጣለሁ። ይሄን ብታደርጉ እንደዚህ ያደርጉላሉ። ለግብርና እንትኖች ለዚህ ሚኒስቴር የተባለው ለሱ መመሪያ እሰጣለሁ። ለኪነ ጥበቡ ዘርፉ መመሪያ እሰጣለሁ። ለውጊያው ጥበብ ምናምን መመሪያ እሰጣለሁ። እማልገባበት የለም አንተ። ኧረ ሄዲ እገባ። ምክንያቱም መሬ እንዴ ነዋ እንዴ ትገልዳለህ እንዴ? እዛ እነግርሃለሁ። የጦር ጠበብት እንዴት እንደሆነ እነግርሃለሁ። አንተ ዛሬ እነግርሃለሁ። በደንብ አድርገህ ስማ። ይሄ ዝም ብለህ እንደው ነካ አድርገው እንዳትል፣ እስከ መጨረሻው ስማ። እስከ መጨረሻው ትናንት ዝም ያልኩት እኮ እየቃረምን ነበረ። ከትክክለኛውን ስንቃርም አሁን ደግሞ እኔ ራሴ እኮ በቃ እንዴት ፍንድቅድቅድቅ እንደምል እኮ በእናታችሁ እንደዚህ ጮማ የሆነ ወሬ ስሰማ አቤት ያለኝ ደስታ። በተለይ በጦር ሜዳ በጦርነት ላይ የሚደረገውን ወሬ ስሰማ፣ ተጋድሎ ስሰማ በቃ እንዲህ ወኔ እንዲህ ነው የሚንቀጠቀጠው። እንዴ ወባ እንዳያጠው ሄድ ግባ ነው እኮ የሚለኝ። ኧረ አንተ እዛ ትልፈሰፈሳለህ መሸታ ለመሸታ። ኧረ እባክህ አብይ እኮ እንደዚህ ሊያደርገን ነው፣ ኧረ እባክህ እና ምን ይሻለናል እያልክ እዛ ዝም ብለህ ቡና ስኳር እያልክ ነው እኮ የምትለው አንተ። እንዲሁ መጥፎ ልናገር ነበር። እንዴት ሰው ወንድ ልጅ ሆኖ ወንድ ሆኖ ያውም ኢትዮጵያዊ ሆኖ እንዴት ይልመጠመጣል? ኧረ እባክህ ይሄ እኮ እንደዚህ። ኧረ እባክህ ወሬ ሲመጣ እናቴ መዓት ነው። ዝም ነው ትላለህ። በቃ ውልብ ማለት አብያችን ስንዴ ዘንድሮ የችቦችን ስንዶ እንትን ነው ይሄ አርማችን ምናምን ትላለህ። እሱ ሲሄድም እንደው ምን ይሻላል ፋኖ የደረሰ እባክህ እንዲሁ ፋኖ እኮ መጣው እያለ በቃ የደረሰ እንዴ የሰላሌውን አልሰማም እንዴ ይላል ሞቱ። ሰላሌ እኮ በቃ ሰላሌ አመፀ ማለት በቃ ሰላሌና ሸዋ እንደሆነ ማለት አለቀ። ያታለ በዚህ ሳምንት ውስጥ ያለ አንተ ስለ ምርጫ ተወራለህ። የምን ምርጫ ነው ይላል ደግሞ ያኛበት ምርጫማ አለ እኮ እንትን ውሰዱ እየተባለ አይደል እንዴ ምናምን። ውሸት ቁጭ በሉ። ፖለቲካ ነው አንተ። ምርጫ የለም። ምርጫ አታስበው። እንዴት ትቀልድ? እኔ
እኔ ምርጫ ካርድ አልፈልግም። ምን ላረገው? አልወስድም። ኧረ ለየትኛው ምርጫ የሚደረግስ ቢባል የትኛው ነው? ፋኖ እኮ ጥላ ነው ይላል። በቃ ጥላ። ይሄ ለምርጫ የቀረበውን ብርያ እየገባውን ሁሉ እኮ እያሳደዱት ነው። ለግማሹ ማስጠንቀቂያ እየተሰጠው ነው። ጥላ ነኝ፣ ደጅ ላይ ነኝ፣ እዚህ ቦታ ስትገባ ነበር፣ አብሬ ነበር ምናምን የሚል ወረቀት ሁሉ እየሰጧቸው ቴክስት እየላኩላቸው እኮ ለዚህ ለተመራጮች። አላየም እንዲህም የቅንጅት ነው የምናምን አረ በቃ እጅ ወደ ላይ ብሎ ሲል አልሰማም እንዴ አትሾድ እናቴ፣ ጊዜው ደርሷል። በቃ አለቀ እኮ እስካሁን ድረስ እንዴ ተሰቃየን። እንዴ አንተ ትዝ አይላትም? እንደዛ ኬንያ እንኳን ትዝ አይልም? የሆነ ዶላር ነው ምናምን እኮ ግብር ተጨመረ ተብሎ እኮ ነው በአንዴ ድብልቅልቅ አድርገው ቤተ መንግስት የገቡት። ቤተ መንግስት የሆነ ዶላር እኮ ነው የሆነ ግብር ረሳሁት እንጂ እዛ እኮ ገብቶ የኬንያ ህዝብ እኮ ግልብጥ ብሎ ማንን ሴቶችን አይተህ በቃ ሴቶች ምናምን በቃ ታጥቀው መቀነታቸውን በቃ ወደ እንትን እኮ ነው እያቃጠሉ ወደ ላይ ያለ ቡርሶ ነው ምናምን የሚሉት የኬንያው መሪ እንዳሳባችሁ እንደ ፍላጎታቸው ብሎ ያንን ሀሳብ ሁሉ ቀይር ያደረገ። እኛማ እኮ ስንት ነገር አለ እኮ እንዲህ ተኝተን ማንተኛበት ስንት ነገር እኮ አለ። ስንት ምክንያት እኮ አለን ተጨባጭ ሆነ። ምን እንዳፈዘዝን አላቅም። አንተ ኧረ እባክህ እናስ መምህር ሲሳይ ተመልከት። እንግዲህ ለነገሩ እውነት እኮ መምህር ሲሳይን አሰሩት አይደል? ተመልከት። መምህር ሲሳይ እኮ ማለት ጳጳስ የተባለ ካህን የተባለ ይሄ ሊቀ ጳጳስ ምናምን የተባለ ጥቁር ልብስ የለበሱ እንደዚህ ያደረጉት ጸጥ ያሉትን እኮ እሱ የተናገሱ እኮ ነው የተናገር። ወንዳታ እንኳንም ታሰረ ይታሰር። ወንድ ነው፣ እውነት ወንድ ነው ሲሳይ። ይሄ መምህር ሲሳይማ ወንድ ነው። ልካቸውን እኮ ነው የነገራቸው። አንተ መምህር ማለት ይሄ ነው። መምህር ለሰው ለወገን የቆመ ማለት ይሄ ነው። ሌላ ምን ትፈልጋለህ እንዴ? ትቀልዳለህ እንዴ? መምህሩ ልካቸውን ነገራቸው። እናት እያፈረሳችሁ እያቃጠላ እያሳደዳችሁ እንዲህ እያደረጋችሁ ምን አይነት አገዝ ምናምን እኮ ነው ያላችሁ። ቀይ ሞት ሁሉ እኮ ነው ፍርጥርጡን በቃ ይሰሩኛል። አቡነ ጴጥሮስ እኮ ለጣሊያን አልሰግድም ብሎ የተሰዋው መምህር እኮ ነው። የቤተ ክርስቲያን ካህን ጳጳስ እኮ ናቸው። እሳቸው አንገታቸውን የሰጡት እኔ የምደፍረው በአይኔ እያየው እየሆነ ያለውን ነገር የምሽኮረመመው እስከመቼ ነው ብሎ እኮ ነው አባቶች ዝም ያሉትን እሱ ተነሳና ሲል አህያውን ፈርቶ ዳውላውን ማለት ይሄ ነው። መምህር ሲሳይን ወስደው ሸቤ እንኳን አሰሩት። ባይታሰብ ቢገሉትስ አንተ ቢያረጉትስ ምንም ሰው ሳይሰማ ሄደው ቢያረጉትስ? እኮ አሁን ታሰረ፣ በቀይ መስቀል ይታወቃል፣ በህዝብ ይኸው ታወቀ፣ ተሰማተ። ምን ያሰቃዩት ካልሆነ በስተቀር አይገሉትም፣ አይሞትም። አንተ በዚህ ሰዓት እኮ የታሰረ ዓለም ነው። በዚህ ሰዓት እኮ ታስሮ በወይን ቤት እንደው የመከራ እስር ቤትም ቢሆን ዓለም ነው። መታሰር በዚህ ሰዓት ታስሮ መቀመጥ ዓለም እኮ ነው። አንተ ስንት ኧረ ቤት ይቁጠረው፣ ቤት ይቁጠረው ብልጽግና ቤት አቤት ግፍ፣ አቤት ግፍ፣ አቤት ወይ እየነገርኩህ መምህር ሲሳይን አሰሩት። ያ ትናንት የተናገራል። ስማው ግባን ምን እንደተናገረ ልካቸውን እውነቱን እኮ ነው የተናገረ። አልወሻ አልቀጠፈ፣ እውነቱን ቁጭ ነው ያደረገላቸው። ያለውን ተጨባጭ ሁኔታ ነው መናገር የሚገባቸው። ካህናት ጳጳሳት አንቱ የተባሉ የኢትዮጵያ ተቆርቋሪ ናቸው የተባሉ ይሄ ለምርጫ የሚጋፋው ያልተናገረውን እውነቱን እኮ ፍርጥርጥ አድርጎ የተናገረ ነው። አረ መምህር ሲሳይ እናቴ ወንዳታ ዘራይ ደረስ ብየዋለሁ እንዴ። መምህር ሲሳይ ዘራይ ደረስ ወይም አቡነ ጴጥሮስ ወይም ማነው በጣሊያን ላይ ማና አስገዶም እንደነሱን
እነ በላይ ዘለቀ ብየዋለሁኝ። አንተ መምህር ሲሳይን ይረበላው ከበደ ተገኘ ብየዋለሁኝ። በቃ ብየዋለሁ፣ ሰጠሁት፣ ስም ሰጠሁት። በቃ ጀግና ነው። አጼ ቴዎድሮስ ብየዋለሁ። በቃ አጼ ቴዎድሮስ ብየዋለሁ። መምህር ሲሳይን በቃ ይሄ ነው ኢትዮጵያዊ ማለት። አንተ ኢትዮጵያዊ ከሆነ እዚህ በመለፍለፍ እንደዚህ ስለምትፈል እኔም ችኮ ትንሽ ስንቱን ነው እንዲህ የምታሽከረክረው አንተ? ጦርነት ይቁም፣ ጦርነት ይቁም፣ ጦርነት አያስፈልግም። ተው። ስደት ነው የሚመጣው፣ ረሃብ ነው የሚመጣው፣ እልቂት ነው የሚመጣው። ተው፣ ጦርነት አይሆንም። በጦርነት ኢትዮጵያን ሕዝብ አትገዙም። በተለይ አማራውን በጦርነት አታንበረክኩም። ተው ያልኩም ለፈልፈው ይሄ ላንቃዬ እስከሚቀድ ድረስ ይሄ እንዳይመጣ ነበር። ስለዚህ ይኸው ጀግና ፈራዋለ። ሲሳያችን ተነሳ፣ መምህር ሲሳይ ተነሳ፣ ሄዳለ ደበረ። ግንባሩን ባልጮት ድንጋይ አድርጎ እኮ ነው አንተ የተናገረው። ደፋር ማለት ጎበዝ ማለት ይሄ ነው። በአንበሳዎች መካከል መራመድ፣ በአንበሳዎች መካከል መሄድ፣ ይሄ ነው እውነተኛ ኢትዮጵያዊ፣ እውነተኛ ደፋር ማለት ይሄ ነው። እንደ ቤት ለቤትማ እየተልመጠመ ማለት ፊት ለፊት በአንበሳ መካከል ቁማ ፊት ለፊት የሆነውን መናገር ማለት ወንድ ማለት ይሄ ነው። ጀግና ማለት ይሄ ነው። አቡነ ጴጥሮስ እኮ መትረየስ እንዲህ ተደቅኖባቸው በሰንሰለት ታስረው እጅና እግራቸው ታስሮ በል ገዝት ይህንን ምድር ህዝብ እንዲገዛ ተናገር ሲባል አፈሙዝ እኮ እንደዚህ ተደቅኖባቸው እኮ ነው። ሳንጃ አፈሙዝ ዘር እኔ አቡነ ጴጥሮስ ማን መሰልኩ? የሰላሌው ኢትዮጵያዊ እኮ ነኝ። አንተ ላንተ ነው ምድሪቱና ህዝቡ እንዲገዙልህ የምናገረው። እኔ እኮ ገና ይሄን ቆብ ሳረግ ሞቻለሁ። ህዝብንና ኢትዮጵያን አስታርቃለሁ፣ አስማማለሁ። ማዕከላዊ ሁኜ እኮ የተሾምኩ ነኝ። ስለዚህ አንተን መትረየስ ይህን ሰንሰለት አይቼ ወደኋላ እምር መሰለህ? በሄድ ኮሎኔ ጽድቅ ነው። ሐዋርያው ጳውሎስ ሩጫዬን ጨርሻለሁ እንዳለ እኔም እኮ የለኔ አክሊል ይጠብቀኛል። የፈለገውን ኢትዮጵያዊ ሁሉ ሳር ቅጠሉ፣ ምድሩ፣ ወንዙ፣ ተራራች ሁሉ ለጣሊያን እንዳትገዙ ገዝቻችኋለሁ። ጣሊያንን ባገኛችሁበት ሁሉ አሳዱት፣ አጥፉት ብለው ፊት ለፊት እኮ ተናግረው ነው የሞተው። አንተ መምህር ማለት ይሄ ነው። አቡን ማለት ይሄ ነው። ይሄ ነው ተማርኩ ማለት፣ ለህዝብ መቆም ማለት ይሄ ነው። ስለዚህ መምህር ሲሳይ ማለት ይሄ ነው። በአንበሶች መካከል በሚወጡት መካከል ቆሞ ሲድራቅ ሚድራቅ አብዶናጎም የተባሉ የናቡከደነጾር ላቆመው ሐውልት ስገዱ ሲሏቸው አንሰግድም አሉ። አንሰግድም፣ አንተ ላቆምከው ምስል አንሰግድም። እንግዲህ ይህ ናቡከደነጾር የተባለ ንጉሥ ህዝብን ዓለምን የሚያንቀጠቅጥ እኮ ነው። ስገድ አልሰግድም ማለት አንተ ለዚህ ላቆምከው ሐውልት፣ ለዚህ የእጅ ስራ ለሆነው ለማይሰማ ለማይለማ አልሰግድም። ሰማይና ምድር ለፈጠረው ለእግዚአብሔር ነው የምንሰግድ፣ ለአንተ አንሰግድም፣ ለኤሎሄም ነው የምንሰግዳል። ተው፣ 7 እጥፍ ውስጥ ትገባለን። ክተተን። የምናመልከው አምላክ ቢያድነን ያድነናል፣ ባያድነን እንኳን እንቃጠል ለአንተ ከምንሰግድ አሏ በሏል። ተናደደ። ላቡ በዚህ ጠብ ናቡከደነጾር በጣም እልያዘው፣ ስሩ ተተረተረ። እንዴት አለ እንዴት እኔን የሚያክል ንጉሥ እንዲያሉ ተንቅጠቅ 7 እጥፍ እንድሉት 7 እጥፍ ገና ከርቀት ወላፈሩ ላጥ የሚያደርገው እሳቱ ነው። ከዛ እናቴ በሉ ውሰዱና ክትቶቹ አለ። እሱ ዙፋን ላይ ቁጭ ብሎ ላቡን እየጠረገ ላቡ ጠብ በንዴት ከዛ 3ቱንም አሰሩና ወስደው ወደ እሳቱ እንዲህ ሲወረውሯቸው የወረወሯቸውን ወላፈኑ አረግና ላጥ። እነሱ ግን እሳት ባህር ውስጥ ገብተው ማሸብሸብ ጀመሩ። የኤሎሄም እያሉ ማሸብሸብ ጀመሩ። ወዲያ ወዲህ እያሉ ማሸብሸብ መዘመር ጀመሩ። እሳት ውስጥ ተመልክት፣ እሳት ውስጥ
ናቡከደነፆር ደነገጠ፣ ተነሳ። እናንተ አለ የከተትናችሁ ስንት ናቸው? 3 አልነበሩም፣ 4 ሰው ያለው አንዱም የእግዚአብሔርን መልአክ ይመስላል ምናምን አለ። አውጧቸዋል። አወጧቸው። ሲያወጧቸው እንኳንስ እሳቱ ሊበላቸው ቀርቶ የእሳት ጢስ ምናምን እንኳን ልብሳቸው መዓዛው ልዩ የሆነ ከርቤ ሽታ የእንትኗ ምንድን ነው ከላይ የመጣ ከመንግስተ ሰማያት ከእግዚአብሔር ዙፋን ስር የመጣ የጣን ሽታ ልብሳቸው ሁሉ በቃ ሽታው አካባቢውን የሚያውር ነው። ናቡከደነፆር ተነሳና ከወንበሩ ሰገደላቸው። እውነትም እናንተ የልዑል እግዚአብሔር ልጆች ናችሁ አለና በሀገሩ ሁሉ ሾማቸው። ይሄ ነው ጀግንነት ማለት። ወንድ ማለት ይሄ ነው። ለህዝብ ቁም ያለው ማለት ይሄ ነው። አምላኬን አመልካለሁ ማለት ይሄ ነው። ስለዚህ መምህር ሲሳይም ይሄን ነው ያደረገው። በአንበሳዎች በገዳዮች ፊት፣ በጆሮ ጠቢዎች ፊት፣ በእነሱ ፊት ልክ እውነቱን እኮ ነው የተናገረ። አንተ ስማው፣ ልብ ሁሉ ይሞቃል። እውነት ተናገረ። ይሄው ሰሩኝ እኮ ነው። ሌላ እኮ የፈለጋችሁትን አድርጉኝ ያለ እውነት ግን ይሄ ነው። ብዋሽ ብቀጣጥፍ ህሊናዬ አይሻይልም፣ ህሊናዬ የሚሻይለኝም አላ። በቃ ልካቸውን ተናገረ። ወስደው አሰሩት። እንኳን ታሰረ ቢሞት እንኳን ስሙን ተክሎ ነው ሄደ። እንደነ አቡነ ጴጥሮስ ስሙን፣ እንደነ በላይ ዘለቀ ስሙን፣ እንደነ አፄ ቴዎድሮስ ስሙ ለዘላለም ይነግሳል፣ ይወሳል፣ ግን አይሞትም። አሰሩት። ምናልባት የመከራ ስር ሊያስሩት ይችላሉ። ከዚህ ውጭ ሌላ ምንም ሊያደርጉት አይችሉም። ምክንያቱም መምህር ሲሳይ የታወቀ ነው፣ በዓለም ደረጃ ታውቋል። ይሄውኛ እየተናገር ነው፣ ሌሎችም ሚዲያዎች እየተናገሩ ነው፣ የኢትዮጵያ ሕዝብ እየተናገረ ነው። በዓለም አቀፍ ደረጃ ይታወቃል፣ ይሰማል። አይገሉትም፣ በቀይ መስቀል ይታወቃል። ስለዚህ ለእስር ለሱ ገነት ነው። እውነት ይሄ ነው ትክክለኛ ሰው ማለት። ይሄ ትክክለኛ መምህር ማለት፣ ለህዝብ የቆመ እውነት የሚናገር ማለት ይሄ ነው። እንደዚህ ጥቁር ለብስን አንጀርቀ የሆነ ኮፍያ አድርገህ ጥቁር ምናምን አድርገህ መስቀል ብትል ምንም ህዝብ እያለቀ፣ ህዝብ እየሞተ፣ ህዝብ እየተራበ፣ እርስ በርስ እየተጋደለ አፍን ዘግተህ ዝም ያልክ መምህር አይደለህም። ጳጳስ ቄስ አይደለህም። እውነተኛማ መምህር ይሄ ነው። ለየትኛው ነው እናንተ የምትፈሩት? እስቲ እናንተ ጳጳስ ቄስ ምናምን ለየትኛው? ገና እኮ ጳጳስ ስትሆኑ ምን ስትሆኑ እኮ ሞቻለሁ ብሎ ተገንዘህ እኮ ነው ያንን ልብስ የለበስከው። ግን አፈለጉ ጸጥ ዝም ሞት። ጀግና ማለት ይሄ ነው። ሞትን የማይፈራ በአንበሳ መካከል የሚያገሳ ይሄ ነው እና ይሄ ወሬ እንዴት ነው አንተ? ይሄ ወሬ የት ታገኘዋለህ? ይሄንን ወሬ የት ነው የምታገኝ? ንገረኝ እስቲ። ለዚህ ታዲያ ሰብስክራይብ ማድረግ ያቅታል? ለዚህ ሼር ማድረግ ያቅታል? እስቲ ንገር። ይሄን ወሬ ጮማ የሆነ ወሬ የት ነው የምታገኘው? ወኔ የሚቀሰቅስ የት ነው የምታገኘው? ገና ምን አይተ ቆይ ጨረፍ አድርጌ ነግራቸዋለሁ። ያው እንትን ስለማይ ዛሬ ትናንትና ይሄ የጎንደር እንትን ወታደር የጎንደርን ፋኖ እንደመሳለን አለና በ5 አቅጣጫ ይሄ በእንትን ሳንጃ ከተማ ነው ዋናው ጠቅላይ ሰፈር የብልጽግና ወታደር እዛ ያለው ዋናው ሰፈሩ እዛ በ5 አቅጣጫ በዚህም በዛም በሶረቃ በምን በዳሸና አድርጎ በ5 አቅጣጫ ሲሄድ ወይ እናቴ የጎንደር ፋኖ ተርብ ጊንጥ አቤት መኪና ሁሉ ዙ 23 መሳሪያ መትረየስ ምናምን ስንቱ 60ዎቹ በአንድ ሲሉ አረ ቤት እንውጣ ደግሞ ከዛ ፋኖ ስትራቴጂ ተመልከት እንዴት ያደረጉ መሰለ። በዚህ በ5 አቅጣጫ ሲሄዱ በዚህ በዛ የዞሩ ሲሄዱ ፋኖ ደግሞ ሄደና ሳንጃ ከተማ ዋናው ጠቅላይ ሰፈር መውጫ መግቢያውን ያውቃል። አረ ድረሱ። የት ማን ይድረስ? የት
በዚህ 5 አቅጣጫ ሄዶ በዚህ ያ እንዴት ጫጫጫ ኧረ እንደዚህ ሆነናል። ኧረ ስልክ በዚህ ልንሄድ ተከበናል። እንደዚህ ሞት እንዲህ ተማረከ ድብልቅልቅ አንተ ቀልድ አይደለም። ይሄ እኮ አማራ እኮ መጀመሪያ ሲነሳ ዝም ብሎ አይደለም። አማራ ላያደርግ አይነሳም። ላይሰራው አይጀምረው። ከጀመረ ደግሞ ግብ ሳያደርስ አይመለስም። ነገርኩ 4 ኪሎ ሳይገባም ፋኖ ይመለሳል ማለት አታውቀውማ። አማራን አታውቅም። ስነ ልቦናውን አታውቅም። የአማራን ስነ ልቦና አታውቅም። የምታውቅ ቢሆንማ እንደዚህ አትለፈል ፋኖ ምናምን አትልም። አታውቀውማ። ይኸው ጎንደር ላይ ምሽክ በ5 አቅጣጫ ይመጣው በጋመድ። አሁን ደግሞ ምን የተከዜ ዘብ የሚሉት አሁን ጎንደር ከተማ በዛ በጎንደር ከፋኖ ማለት ከሚሊሻና ከአድማ በታይ ምናምን ጋር አሉ። ይሄ ሆዳሞች አሉ ርዝራዥ አሉ። እስካሁን አሁን የተከዘን ዘብ ከዛ ላይ አድርጎ ደብልቆ ወደ ጎንደር ያለው እንትን ለመምታት እየታሰበ ታቅዷል። እንደውም እንቅስቃሴ ጀምሯል። አወይ የተከዜ ዘብ የተባለው እጅ ካልሰጠ ለፋኖ አቤት እናንተ እኮ የኔ ናችሁ ብሎ እንትን ካለ አለቀለት። ግን ይመስለኛል የተከዜ ዘብ ወዲያውን ወደዛ አካባቢ ከሄደ ሆ ብሎ ተገልብጦ የብልጽግናን መሪ ወታደሮች እንደሚመታ እርግጠኛ ነኝ። ምክንያቱም አለው ቁስል አለው። አንተ የተከዜ ዘብ እኮ እናት አባቱ እኮ የሞተበት እህት ወንድሙ እኮ ከነ ህይወቱ የተገደለበት እኮ ነው። የተከዜ ዘብ የምትለው እኮ እናት አባቱ የሞተበት ቅድመ አያቱ የሞተ ከነ ህይወታቸው የተገደሉ የተሰደዱ እነሱ እኮ ተሰባስበው የተከዜ ዘብ ብለው የተቀመጡት። ስለዚህ አሁን የተከዜ ዘብ እነዛን ሂድና ውጋልኝ አማራ ፋኖን ውጋ ሲል እንዲሁ ህሌናው እንኳን እሺ የሚል ይመስላል ወይ? ይመስላል። ጥሩ አጋጣሚ እመኑኝ፣ ጥሩ አጋጣሚ ለተከዜ ዘብ ጥሩ አጋጣሚ ነው። እዛ ሄደለው ውጊያ አጥሩ በለው አጥር ታላ ሳንጃን ወድር ሳንጃን አጥሩ በለው ነው። ታያለህ የእንግዲህ ልጁ ሁሉ የመጨረሻ ይሆናል። ይሄ ኮነሬል ምናምን የምትለው የዛ የወልቃይት መሪ ታያለህ የመጨረሻው ነው የሚሆን። ይሁን ሲታያለህ እናንተ ኧረ አማራ እኔ እኮ አማራ ከምን እኮ ነው ከእንትን እኮ ከሳቶን የወጣ እኮ ነው። አማራ ከሳቶን እኮ ነው። ተው አለ ጦርነት አይጠቅመንም፣ ተውን ብሎ ለመነ። ተለማመጥ ቀበቶን ነው የምናስወጣት። በመለማመጡ ቀበቶ ነው የምናስፈታ። አይገርማችሁም? ኧረ ተው፣ ጦርነት አይጠቅመንም። እኛን ደግሞ ከገጠምን መጨረሻችን ሳንደርስ አንመለስም። ተው ቢል ከፉከራና የት ታውቃለህ ነው። እሺ እንደውም አንድ ጊዜ ምን እንዳለ ታውቃላችሁ? ካጁ ሲሳይ አጌና የሚሉት እኮ ካጁ የካደው ስለ ፋኖ ተነስቶ እንደዚህ መሳሪያ የትኛው የሰለጠነ ገበሬ ደግሞ የትኛው መሳሪያ ሊመታ ሊተኩሰው ነው ምናምን። ምን አይነት ወራዳ የሆነ ይሄ በሆዱ የተገዛ ሲሳይ አጌና የሚሉት ሲሳይ አጌና ከሁሉ እሱ ያልተማረ አለ። ምን ታንክ ቢማርክ ምን ሊያረገው ነው ሳይማር አለ። አየህ አይደል? እያየህ ነው። አሁን ልብህ እየመታ ነው። ዱ ያለ ፋኖ ሊገባ ነው። 4 ኪሎ ሊገባ ነው። ልቡ የፋኖ ወሬ ነው የሚሰማ። በቃ ዱ ያ ክህደቱ ይመጣበታል። እንደሚጠየቅ ያውቃታል። ከሀጅ ሁሉ በቃ ወዮ ፋኖ አለው ሄደን ካናዳዎች አሉ። አንጠቅስም ስም አንጠቅስም እንጂ ስንት ካጅ አለ። አሁን ቤት ልቡ እየተሸበረ ያለ ፋኖ እንዲገና በድምፁ እያንቀጠ ፋኖ እዚህ ደረሰ ሲባል የጎንደርን በ5 አቅጣጫ ሄደውን የብልጽግና ወታደር የጎንደር ፋኖ አንጫቸው
የጎጃሙ እንደዚህ በመጠጥ አንቻቻ የወሎ እንደዚህ የሰሜን ሸዋ የለም ያ ውሸት ያመጣል። እንዲህ ነው ታለ። ስለዚህ ይህን ይመስላል የዛሬው። እንግዲህ ዛሬው ትልቁ እንትን ይሄ ነው። ይህችን መጽሐፍ ገዝታችኋል ለመሆኑ? ስለ ወታደር ስለ ጀግንነት ይሄን አንብብ። አንዱ ምን እንዳደረገ ይሄን መጽሐፍ እንደዚህ ስልኬን አስቀምጬ ነበር። ስልኬን ከፈለጋችሁ አሁን አስቀምጣለሁ 72027855915 በዚህ ደውሉና ማዘዝ ትችላላችሁ። እና አንዱ ደወለ፣ ላክልኝ አለ። መጽሐፍ ስንት ላክልህ? 2 ላክልኝ አለ። እሺ አልኩና ወዲያውኑ በዜል 100 ብር ላከል። እንዴ 20 ብር እኮ ግድ የለም ይሄም ያንሳል አለ። ይሄም ያንሳል ብሎ 100 ብር ላከልኝ። 2 መጽሐፍ ላኩለት። እንደዚህ ላኩና እንትን ደውሉ፣ በዚህ ስልክ እልክላችኋለሁ ያላችሁበት ቦታ ሁሉ። እና እንደዚህ ይሄ አገር ወዳድ ማለት ይሄ ነው። በዚህ መጽሐፍ ውስጥ ያለውን ጀግንነት የወታደሩን የደርግ ወታደር ሰራዊት የነበረውን ጀግንነት በተለይ የ3ኛ ብርጌድ ፓራኮማንዶ ተጋድሎ ከሶማሌ ጋር የነበሩ ተጋድሎ አንተ ሽንት እየጠጣ ቅንቡርስ እየበላ እንዴት አድርጎ ዳር ድንበሩ እንዳስከበረ የሚገልጽ ስንት ጀግንነት ታሪክ ያለበት መጽሐፍ ነው። እውነተኛ በአካል እኔ ራሴ የጻፍኩት እኔ ራሴ የነበርኩበት ነው። ስለዚህ ይሄን አንብብ፣ ይጠቅምሃል። ኢትዮጵያዊ ማለት ምን ማለት ነው የሚለውን ታውቃለህ፣ ትረዳለህ። ባትፈልገኝ እፈልግሃለሁ የሚል መጽሐፍ ነው። እዘዙ፣ እልክላችኋለሁ። በሌላ ደግሞ እንገናኛለን። ሰላም ለኢትዮጵያ ይሁን። በቅርብ ቀን ድል እናገኛለን። ለመምህር ሲሳይ ሁላችሁም እንኳን ደስ አለህ በሉት። እንኳን ደስ አለህ፣ በመታሰር እንኳን ደስ አለህ። እውነት ተናግረህ ስለዚህ ጀግና ሁላችንም መናገር እንዳለብን ያስፈልጋል። ሰላም ሁኑ። በሌላ እንገናኛለን። ባይ